ከውስጡ የሚሰማው ጸያፍ ስድብ ያነጣጠረው መድኃኔዓለም ላይ እመቤታችን ላይና ቅዱሳኑ ላይ ነው። ይህ ልጅ ከውስጡ ክፉ መንፈስ እግዚአብሔርን እመቤታችንን ቅዱሳንን ሲሳደብ እየሰማ ራሱ የሚሳደብ መስሎት ከመጨነቁና ከመሳቀቁ የተነሳ ሰውነቱ አለቀ። ቤተሰቦቹም ግራ ተጋቡ። ለሰው እንዳይናገርና እንዳያማክር ምን ብሎ ይናገር? ምክንያቱም ራሱ እንደሚሳደብ ነው አምኖ ቁጭ አለው። በዚህም የተነሳ ሰውነቱ እያለቀ እንቅልፍ መተኛት እያቃተው ከሰውነት ተራ ወጣ። ከጸሎትና ከቤተ ክርስቲያንም ራቀ። በመጨረሻም እግዚአብሔርን እመቤታችንና ቅዱሳንን እየተሳደብኩ ከምኖር ራሴን ባጠፋ ይሻላል ብሎ ከራሱ ጋር ከተመካከረ በኋላ አጋጣሚ ለኔ ቴክስት አደረገልኝ። ቴክስቱን እንዳየው ደወልኩለትና አወራሁት። የአየር አጋንንት ውጊያ በጸሎት ጊዜ ከሚለው መጽሐፌ ላይ ስለዚህ ጉዳይ የጻፍኩትን ጽሑፍ ላኩለት። አነበበውና ምን አለ ቀድሜ ባወኩ ብሎ ተቆጨ። ጽሑፉን ካነበበ በኋላ የክፉ መናፍስት ችግር እንደሆነ አውቆ አሁን ከዚህ ችግር ተላቆ ራሱንም ከማጥፋት ተርፎ ይኖራል። እንዲሁም ከ20 ዓመት በፊት ጻርቃኔ ማርያም እያለው አንድ እህትም በዚህ ነገር ተቸግራ ነበረ። እሷ ደግሞ እመቤታችንን እየተሳደብኩ ከምጸልይ ጸሎቱ ይቅርብኝ ብላ ተስፋ በመቁረጥ ጸሎቷን እርግፍ አድርጋ ትታ ነበረ። ክፉ መንፈስ በውስጧ እመቤታችንን እየተሳደበ ክፉ መንፈስ በውስጥ ሆኖ እንደሚሳደብ ባለማወቋ ምክንያት እኔ ነኝ የምሳደበው በማለት በጣም ተስፋ ቆርጣ ነበረ። በኋላ እናገርኳት። እሷ ሳትሆን የአየር አጋንንት ከውስጥ ሆኖ እመቤታችንን እንዴት እንደሚሳደብ አስተማርኳት። እሷም ተደስታ ጸሎቷን ጀምራ በኋላ ፈተናው ርቆላት የሚሳደበውም ጠፍቶላት እመቤታችን ሕይወቷን አስተካክላላት ጥሩ ባልሰታት በልጆችም ባርካት አሁን ካናዳ ነው የምትኖረው። በነገራችን ላይ ከውስጣችሁ ሆኖ እግዚአብሔርን እመቤታችንን ቅዱሳንን የሚሳደበው የአየር አጋንንት ሁለት አይነት ነው። አንደኛው እንደነገርኳችሁ በህሊናና በልቦና ላይ ተቀምጦ ከውስጥ ሆኖ እግዚአብሔርን እመቤታችንንና ቅዱሳንን የሚሳደበው ነው። ሁለተኛው የአየር አጋንንት ደግሞ በድንገት መጥቶ የስድብን መርዝ እናንተ ላይ ረጭቶ ሹክ ብሏችሁ ይሄዳል። ያኔ ስድቡ እናንተ ጋር ይቀራል። እናንተም ከውስጥ ስድቡን በድንገት ትሰማላችሁ። የሚገርማችሁ ሁለቱም ማለትም ከውስጥም ሆኖ ያለ ረፍት የሚሳደበውም በድንገት የሚሳደበውም በአንድ ጊዜ ከሊናችሁ ከልቦናችሁ ላይጠፋ ይችላል። አንዳንዱ ሲነቃበት ባንድ ይጠፋል። የሚጠፋው በጊዜ ሂደት በጸሎትና በስግደት ትጋት እንዲሁም ቅዱስ ቁርባን እየተቀበላችሁ ስትታገሉ ነው የሚጠፋላችሁ። ዋናው ነገር እናንተ እንዳልተሳደባችሁ ብቻ ወቁ። ከዛ ሲነቃበት አፍሮ ዝም ይላል፣ ከዛ ይሄዳል። ሌላው እናንተ ሳትሆኑ እሱ እንደሚሳደብ አውቃችሁ በአምልኮት ሕይወት ስትታገሉት ደግሞ እስከ ወዲያኛው ስድቡን ከሊናችሁ ከልቦናችሁ ጠቅልሎ ይዞ ይሄዳል፣ ከናንተም ይርቃል። ያኔ ስድቡ ከሊናችሁ ከልቦናችሁ ይጠፋል። ስትጸልዩም በመቁጠሪያ በውስጥ የሆነ የምትሳደብ የአየር አጋንንት የዝሙት አጋንንት ሰይጣን ስድብን አቁም እረፍ እያላችሁ ቀጥቅጡት። የወለላይቱ እመቤት ልጆች አሁንም ደግሜ የምነግራችሁ ከውስጣችሁ እረፍት የሌለው የማትቆጣጠሩት ገዝቻለሁ አስሬያለሁ ብትሉት የማታቆሙት እየጸለያችሁ እየሰራችሁ ምንም እያደረጋችሁ ከውስጣችሁ የሰይጣን ስድብ ትሰማላችሁ። እናንተ ስላልሆናችሁ አትጨነቁ። በነገራችን ላይ ከውስጥ የምትሰሙት ስድብ ከናንተ እንዳልሆነ ወይም እናንተ እንዳልሆናችሁ ሌላ ማረጋገጫ ልስጣችሁ። ከውስጥ የምትሰሙት ስድብ እያለ ቤተክርስቲያን ትሄዳላችሁ፣ ተኝታችሁ ትነሳላችሁ፣ ወጣችሁ ትገባላችሁ፣ ትሰራላችሁ፣ ሁሉንም ነገር ታከናውናላችሁ። እንዲህ የሆናችሁ እግዚአብሔር ዝም የሚላችሁ ታግሷችሁ ሳይሆን የምትሳደቡት እናንተ እንዳልሆናችሁ እግዚአብሔር ስለሚያውቅ ነው። እናንተ ከልባችሁ አስባችሁ ከሊናችሁ አመንጨታችሁ እግዚአብሔርን እመቤታችንን ቅዱሳንን ተሳደባችሁ ቢሆን ኖሮ ትቀሰፉ አሊያም በሕይወታችሁ አንድ ነገር ትሆኑ ነበር። እንዲህ ያልሆናችሁት የምትሳደቡት እናንተ ስላልሆናችሁ ነው። እግዚአብሔር ምንም ያላደረጋችሁ የምትሳደቡት እናንተ እንዳልሆናችሁ ስላወቀ ነው። ወዳጆቼ ሰይጣን ራሱ ውስጣችን ሆኖ ይሳደብና የመጽሐፍ ቅዱስ ጥቅስ ጠቅሶላችሁ
መንፈስ ቅዱስን የሰደበ ኃጢያቱ አይሰረይለትም እያለ ይሞግታቸዋል፣ ያስጨንቃቸዋል። ሰይጣን ይህንን ኃይለ ቃል ብዙዎችን ለማሳት ተጠቅሞበታል። በማቴዎስ ወንጌል በምዕራፍ 12 ቁጥር 31 ላይ መንፈስ ቅዱስን የሰደበ ተብሎ የተጻፈው ምን ማለት ነው ስንል መንፈስ ቅዱስን ሕጹጽ ያለ ከሶስቱ አካላት አንዱ አይደለም ብሎ የካደ ኃጢያቱ አይሰረይለትም ማለት ነው። ስለዚህ የሰይጣንን ስድብ በውስጣችሁ ተቃወሙት እንጂ እኔ ነኝ የምሳደበው እንዲስሳደብ እግዚአብሔር ቢቀስፈኝስ ጸሎቴን አይሰማኝም እያላችሁ ነፍሳችሁን አታስጨንቋት፣ ነፍሳዊ ሰላሟንም አታሳጧት። በነገራችን ላይ ሰይጣን በእናንተ ተስፋ ሲቆርጥ ወይም በምታደርጉት መንፈሳዊ ተግባራት ሲበጠበጥ አንዱ የሚያደርገው ከውስጥ ሆኖ በእናንተ ህሊናና ልቦና እግዚአብሔርንና ቅዱሳንን መሳደብ ነው። ታስታውሳላችሁ ሰይጣን ኢዮብን በብርቱ ፈትኖት ብዙ መከራ አጽንቶበት በበሽታ አሰቃይቶት ሀብት ንብረቱን አውድሞበት 10 ልጆቹን ገድሎበት ኢዮብ ግን ሰይጣን ባደረሰበት ነገሮች ሁሉ ከመማረር እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ትዕግስት በማሳየቱ ሰይጣን ተበሳጭቶ በኢዮብ ሚስት ላይ በማደር እግዚአብሔርን ስደብና ሙት በማለት ትዕግስተኛውን ኢዮብ እግዚአብሔርን እንዲሰድብ ክፉ ምክር መክሮት ነበር። ስድስተኛ ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ይህም ሌላው ትልቁ ጉዳት ነው። የስልጣን ግፍ ወደ ሰይጣን፣ ወደ አጋንንትን፣ ወደ ዛር ውላጅ እና ወደ ጠንቋይ፣ ወደ አስማተኛና ወደ ቃልቻ ነው የሚወስደን። ለምን? የተወለድባት የስልጣን ግፍ ብዙ ቦታው ላይ የራሳችን የሆነውን እንድናጣ ሆነን እንድንቸገር እድሉ ሰፊ ነው። ምክንያቱም የቤተሰቦቻችን በደልና ሸክም ትውልድ ላይ ያርፋል። በዛሬው ዘመን ደግሞ ከትምህርት ቤት በቀላሉ ተበላሽተን ስለምንወጣ ከቤተሰቡ ክፉ ባህሪ ጋር ተያይዞ ከክህደቱም ከፍልስፍናውም ጋራ በቅርብ ለመገናኘት ስለምንችል በዚህ ጊዜ ለእምነት፣ ለጸሎት፣ ለአምልኮት የምንሰጠው ግምት እጅግ በጣም የወደቀና የተሳሳተ ይሆናል። ስለዚህ የሰው እድልን በመውሰድ የህይወት በረከትን በመንጠቅ ብዙ ሳይደክሙ ሀብትና ስልጣንን ገንዘብም ለማግኘት ዝናንና የትልቅነት ኩራትን የህይወታችን አካል ለማድረግ ረጅም መንገድ እንሄዳለን። ይሄ ራሱ አንድ ትልቁ ጉዳታችን ነው። ስለዚህ እንዲህ አይነቱን ክፉ አካሄድ የሚለምዱት በዚህ አይነቱ መንገድ ነው። መጽሐፍ ቅዱስ ናሆም ምዕራፍ ትንቢተ ናሆም ምዕራፍ 3 ቁጥር 4 ላይ ስለተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል፣ እርሷም በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች ይላል። የሚገርም ነው። በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች። ይህን ይላል ታላቁ ነቢይ። የመተት ስራ እንግዲህ ይህን ያህል የመግዛት ይህን ያህል የልውውጥ ይህን ያህል የመሸጥ አደጋ አለው ማለት ነው። በዚህ አይነት ጉዳት ውስጥ የተጎዳ ህዝብ በመሪም በትውልድም በታሪክም በእምነትም ወደ ድቀት ይሄዳል፣ ወደ መውደቅ ይሄዳል፣ ወደ ጉዳት ይሄዳል፣ ወደ ጭንቀትና ወደ አሳር ወደ አበሳ ይሄዳል፣ ወደ ሞት ቁልቁለት ይወርዳል። ስለዚህ በመተቷ ብዛት በግልሙትናዋ ወገኖችንም በመተቷ ሸጠች። በቃ ወገኑን ሁሉ ይከዳል። የታሪክ አድማሶችን ሁሉ ያቃልላል፣ ያዋርዳል። በዕለት ኑሮ የተገዛ ይሆናል። በዕለት እንጀራ ህይወትን የሸጠ ይሆናል። እንዲህ አይነት ነው እንግዲህ አረጋግጦ የሚነግረን ቃል ይሄው ነው እና የህይወት መንገድን ያስታል፣ የኑሮ አቅጣጫን ያስለውጣል፣ የመስራት አቅምን ያዳክማል። መተት ማለት ነው ሰውነትን ይጫጫናል፣ ያፈዛል፣ በባህሪ ላይ የተዛባ የሆነ አስተሳሰብን ያሳድራል፣
በውስጥ ሕይወት ላይ ያጠላል፣ ለክፉ ድርጊት ያበረታታል። መተት ይህንን የሚሰራ የክፉ አሰራር ምልክት ነው እና ሰውነታችንም ዞሮ ዞሮ የማንነታችን ሕይወት ላይ ሌላ ማንነት ገብቶ ጉዳታችንን ያጠናክራል። እግዚአብሔር ከመተት ይጠብቀን። እዚህ በመተት የበረቱ ሰዎች፣ በመተት ኃይል የሚኖሩ ሰዎች እንዲህ የሚሆን እድል ያጣሉ፣ የወላድ መካን ይሆናሉ። ታላቁ ኢሳይያስ ነቢዩ ማለት ነው በምዕራፍ 47 ቁጥር 9 ላይ አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል፣ ስለ መተቶችሽ ብዛትና ስለ አስማትሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል። ጥበብሽና እውቀትሽ አታለውሻል። በልብሽም እኔ ነኝ ከእኔ በቀር ሌላ የለም ብለሻል። የማታውቂውም ጉስቁልና ድንገት ትመጣብሻለች ይላል። አንደኛ በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል ይላል። ስለምን? ስለ መተተኝነት፣ በመተት ምክንያት ዛሬ አብዛኛው የወላድ መካን ሆነናል። አንዳንዶቻችን ልጆቻችን በበሽታ አልቀውብናል። አንዳንዶቻችን ልጆቻችን በጦርነት አልቀውብናል፣ አልቅሰናል። አንዳንዶቻችን በቁመና እያሉ በአመል በሱስ ተበላሽተው አተናቸዋል። አንዳንዶቻችን በዘመኑ መድኃኒት በክትባቱም በምኑም የውስጥ ሕሊናቸው ተቃጥሎ የማሰብ ችሎታቸው ጠፍቶ የጥፋት ቤተ ሙከራ መሆናቸውን የሚያረጋግጥ ሆኖ በምዕራባውያን እና በስውር መንፈስ በሚመሩ ወገኖች ትውልድ አጥተናል። አንዳንዶቻችን እያሉ የሌሉ ልጆች አሉን። አንዳንዶቻችን በቁመና ስናያቸው አሉ፣ ስራ ላይ ናቸው፣ ገንዘብ አላቸው፣ ሀብት አላቸው። ግን በእኛ ድህነት ውስጥ ሌላ ድህነት ናቸው፣ ሌላ ችግር ናቸው፣ ሌላ ስቃይ ናቸው። አይደግፉንም፣ አይጦሩንም፣ አያግዙንም፣ አይረዱንም፣ አያጽናኑንም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል።
በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስላድኖ ፊት ሆነው ስላድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስላድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስላድኖ ስለሚያውቅ ስላድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን ያየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ። አንደኛ ጸሎት እንዳትጸልዩ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል። ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህ እሱ እየተሳደበ እናንተ የተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እሱ ከውስጥ እየተሳደበ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ህይወታችሁ ተስፋ እንድትቆርጡ ያደርጋችኋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን እመቤታችንን ቅዱሳንን እንዲየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆርጣችኋል፣ እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ህመም ይዳርጋችኋል። ሰባተኛ ሰይጣን በውስጥ ሆኖ እግዚአብሔርን እመቤታችንን ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ ነኝ ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል። ጸሎታችሁ እንደማይሰማ ያሳምናችኋል። በዚህ አጋጣሚ የአንድ ወጣት ታሪክ ልንገራችሁ። ይህ ወጣት ከውስጡ እረፍት የሌለው መቆጣጠርና ማቆም የማይችለው ስድብ ከውስጡ ይሰማል። ዳዊት በምስጋና ዓለም የታወቀ ነው። እንዲህ የሚያመሰግነውን ሰው ካንቀሳቀሰው እኔ እናንተ ምንድነን? ምንድነን? ምንም እኮ አይደለም።
ለምን መንፈሳዊ ስልቱን ስላልተረዳነውና ስላልገባን እንጂ እኛ ምንም አይደለም። ሰይጣን አንቀሳቀሰው። ዳዊት እኮ ነው ልበ አምላክ የተባለውን ዳዊት ካንቀሳቀሰ እኛን የማይነዳበት ምክንያት ምን አለ? እያንጋጋ የማይወስድበት ምን ምክንያት አለ? ምንም የለም። በዚህ ላይ ደግሞ የዳዊት አምላክ ኢየሱስ ሆይ ማረኝ የሚባልበትን ታላቁን ሰው ይሄን ያህል ማንቀሳቀስ ከቻለ የማንቀሳቀሻ ስልትና ወጥመዱን አስፍቶ ዳዊትን መያዝ ከቻለ ሌላውን የማያጠቃበት ምንም መንገድ የለም። ስለዚህ አሁን ዳዊት ሰው ያልሆነበት ጊዜ ነው። በመሆኑም ምረጥ ሲለው ማሰብ ሲጀምር ጌታ ሆይ ሰው ላይ ያለውደቅ አለ። ረሃብም ሰው ይጥላል አለ። ቸነፈርም ሰው ላይ ይጥላል አለ። በጠላት መማረክም ሰው ላይ ነው የሚጥለው አለ። ሰው ላይ ያልውደቅ እግዚአብሔር ላይ ያልውደቅ ይሄን መርጫለሁ አለ። ምክንያቱም እግዚአብሔር ምሕረቱ ሰፊ ነውና አለና ወደ እግዚአብሔርን መረጠ። በቃ ሰው ሲሆን ማንን መረጠ? እግዚአብሔርን መረጠ። ለዚህ መጽሐፈ ዜና መዋዕል ምዕራፍ 21ን በደንብ ስታስተውሉ ምርጫውንና ጥቃቱን በሚገባ እናገናዘባለን ማለት ነው። ስለዚህ በመጽሐፈ ነገሥት ውስጥ ደግሞ ያለውን ሂደት ስናይ ሰለሞንን በርታ ሰው ሁን አለው። ሰው የመሆን እድል በዘመናችን በጣም በብዙ መንገድ እያጣነውን የመጣ ነው። እንደ ሰው መናገር እንሞክርና እንደ ሰው ያልሆኑ ሰዎች ያደምጡናል። ሰው ያልሆኑ ሰዎች በሚያደምጡን ጊዜ ምንድን ነው የሚለው ይሏቸው፣ አይገባቸውም። የምትሉት ነገር አይገባቸውም። ህዝቡ ለመሪው የሚናገረውን አይገባውም። መሪው ለህዝቡ የሚናገረው አይገባውም። ምክንያቱም ሰው የለማ፣ ሰው መሆን የለም። ዳኛው ፍትህ ለሚያስፈልገው የሚናገረው አይገባውም። ፍትህ ደግሞ የሚፈልገው በፍትህ ቦታ ላለው ነገር አይገባውም። ሰው አለመሆን ይሄ ነው። ሐኪሙ ለታመመው ሰው አይገባውም፣ የሚለው ነገር አይገባውም። የታመመው ሰው ለሐኪሙ የሚናገረው ነገር አይገባውም። ሳንግባባ እንኖራለን። ነገሮች እንደዚህ መላቀጣቸውን እንዳጡ ሚስት ለባል የምትለው አይገባውም፣ ባል ለሚስት የሚለው አይገባውም። ምክንያቱም ሰው የለማ። ስለዚህ የዳዊት ያመክሮ የሽምግልናው ዘመን ከሚነግረን ትልቁ ቃል ውስጥ ዋናው ክፍል ሰው ሁን ነው። ለዛውም ሰው ለመሆን ከኋላ ያለውን ቃል አስታውሱ፣ በርታ ነው። ሰው ለመሆን ብርታት ያስፈልጋል ማለት ነው። አያችሁ፣ በደንብ ማስተዋል አለብን። ሰው ለመሆን በራሱ ብርታት ያስፈልጋል። ዛሬ ሰው የመሆን እድል በብዙ መንገድ ጠፍቷል። እስቲ ሰው የመሆን እድል አስተሳሰባችን በአንድ የጸና አይደለም። በምንፈልገው መሻት ውስጥ አይመራም። ስለዚህ የአስተሳሰብ መዋዠቅ በጣም በሕይወታችን ውስጥ ካሉት ትልልቅ ዲያብሎስ ከደፈራቸው ድፍረቶች ውስጥ ዋነኛው ክፍል አስተሳሰባችን ነው። የአስተሳሰብ መዘበራረቅ ደግሞ የልብ የህሊናና የአእምሮ መምታታት ውጤት ነው። እነዚህ ሶስቱ ምዕራፎች በመንፈስ ቅዱስ ኃይልና በእግዚአብሔር መንፈስ የሚጠበቁ አካሎች ናቸው። እነዚህ አካሎች ከውስጥ በኩል በመንፈስ ቅዱስ ካልተጠበቁ የምናስበው የአስተሳሰብ ውጤቶቻችን ሁሉ ላይ የዲያብሎስ የምሪት አካል ይኖርበታል። ስለዚህ የውስጠኛው ክፍሎቻችን በሐሳብ የሚወጡ ነገሮች በሙሉ የክፉን ኃይል ለማንጸባረቅ ሰፊ እድል ያላቸው ይሆናል። በቀናነት የምንመለከትበትንም ህይወት እናጣለን። የአስተሳሰብ መበላሸት የዘመናችን ትውልድ ሌላው ትልቁ ጉዳት ነው። ሰው የመሆን መንፈሳዊ ምዕራፎች ከህይወታችን ውስጥ እስካልገባ ጊዜ ድረስ በብዙ መንገድ ነገሮች ይበላሻሉ። ቋንቋዎቻችን፣ የአስተሳሰብ ድምጾቻችን፣ የውስጥ የሆነው ምንጭ እየጠፋ ይመጣና ተራ በሆነ ዓለም ገጽታ ውስጥ እንኖራለን። ዛሬ ብዙ ሰዎች በአስተሳሰብ ባህሪያቸው ውስጥ ሲታይ ጨዋታዎቻቸው ሁሉ በአንድ ትውልድ ውስጥ ምዕራፍ ያለው አይደለም። ተራና ዝባዝንኬ ነገር ላይ ግዛችንን ካሳለፍንና በእያንዳንዷ ወቅትና ሰዓት በቴሌቪዥን መስኮት ላይ ካሉ ዓለም ከተወናበደበት ቋንቋ ጋር ተያይዞ የአስተሳሰብ መመረዝ በዲያብሎስ ጎዳና ውስጥ ትልቅ ስፍራ ሆኖ እናገኛለን።